Who says Quran doesn't contain contradictions? Raise your hand. Quran doesn't contain ikhtilaf. Raise your hand. እስቲ ቁርአን በውስጡ መለያየትን ይዟል የምትሉ እጃችሁን አንሱ። ቁርአን ኢክቲላፍ ይዟል የምትሉ እጃችሁን አውጡ። ማንንም የለም? እኔ እጄን አወጣለሁ። እኔ ቁርአን መለያየትን ወይም ተቃርኖን በውስጡ ይዟል እላለሁ። إن مثل عيسى عند الله كمثل آدم خلق من تراب ثم قال له كن فيكون ቁርአን በሱራ ኢምራን በምዕራፍ 3 በአንቀጽ 59 ላይ አላህ ዘንድ የኢሳ ምሳሌ እንደ አደም ቢጤ ነው ከአፈር ፈጠር ነው ከዚያም ለርሱ ሰው ሁን አልነው ሆነም ይላል። ሰዎች ኢየሱስ ኃያሉ ጌታ ነው አባት እኮ የለውም ይላሉ። አላህም አደም አለይሂ ሰላም እናትም አባትም የለውም ይላል። ሰለዋት የሚለው ቃል በቁርአን ላይ 5 ጊዜ ያህል ተጠቅሷል። ይህም ለእያንዳንዱ ሙስሊም በየዕለቱ ግዴታ የተደረገ የስግደት መጠን ነው። የውም የሚለው ቃል ወይም ቀን የሚለው ቃል በቁርአን ውስጥ 365 ጊዜ ያህል ተጠቅሷል። ይህም በአንድ ዓመት ውስጥ ያሉት ቀናቶች ብዛት ነው። ወንድ የሚለው ቃል በቁርአን ውስጥ 24 ጊዜ ያህል ተጠቅሷል። ሴት የሚለውም ቃል በቁርአን ውስጥ 24 ጊዜ ያህል ተጠቅሷል። ኢስላም ለቴክኖሎጂ አዎንታዊ የሆነ እይታ አለው። የሰው ልጆችን ህይወት ለማሻሻልና ማህበራዊ ደህንነትን ለማስተዋወቅ ልንጠቀመው እንደምንችለው መሳሪያ አድርጎ ያየዋል። ኢስላማዊው ባህል ለትምህርትና ለዕውቀት ከፍ ያለ ትኩረት ይሰጣል። ሙስሊሞችም እንደ ሂሳብ፣ ስነ ከዋክብት፣ ህክምናና ስነ ህንጻ ባሉ መስኮች ላይ በታሪካዊነት ከፍ ያለ አስተዋጽኦ አድርገዋል። ኢስላማዊ ሊቃውንቶችና አሳባውያኖችም ቴክኖሎጂዎችን ስነ ምግባራዊ፣ ሚዛናዊና ከኢስላማዊው እሴት ጋር በማይጣረስ መልኩ የመጠቀምን አስፈላጊነት አትኩሮት ይሰጣሉ። በተጨማሪም አንዳንድ ኢስላማዊ ሊቃውንቶች የቴክኖሎጂ አጠቃቀም ለሰው ልጆች ጥቅም እንጂ ጉዳት ላይ እንዳይውል ለማድረግ የስነ ምግባራዊ መመሪያና ደንቦች ሊዘጋጅለት ይገባል የሚል ሐሳባቸውንም ያነሳሉ። እንደ ጥቅል ሙስሊሞች ቴክኖሎጂን የተፈጠሩበትን ዓላማ ለማስፋትና ለማህበረሰቡ መሻሻል በኢስላማዊ አስተምህሮት መሰረት አስተዋጽኦ እንደሚያደርጉበት መንገድ አድርገው ያዩታል። ከዘመናዊ የታወቁ የቴክኖሎጂ ቀጥታዎች መሃል አንዱ አርቲፊሻል ኢንተለጀንስ ሲሆን ይህም በዳታዎች መሰረት እንዲማር እንዲያገናዝብና ውሳኔ እንዲወስን የሰው ልጅን አስተውሎት እንዲያመሳስል ፕሮግራም የተደረገ ማሽን አንዱ ነው። AI የቴክኖሎጂን እድገትና ለአውቶሜሽን ያለውን ፍላጎት መጨመር ተከትሎ ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየታወቀ መጥቷል። AI ተኮር ፕላትፎርም ከሆኑ ታዋቂ ምሳሌዎች መሃል አንዱ ChatGPT ነው። ይህም ከሰው ልጆች ጋር መነጋገር መግባባት የሚችል የኮምፒውተር ፕሮግራም ነው። ተፈጥሯዊ ቋንቋዎችን በማብላላት ልክ ሰዎችን በመታናገሩበት መንገድ ለምትጠይቁት ጥያቄ መልስ ይሰጣችኋል። በአሁን ጊዜ ያሉ ሰዎችም በጽሁፍ በቀረበለት መግለጫ መሰረት ምስልን መፍጠር እንዲችል የተማረን ማሽን ፕላትፎርም በመጠቀም የፈለጉትን ምናባዊ ስዕሎችን ለመሳል AIን እየተጠቀሙ ይገኛል። ከዚህ በተጨማሪም ጽሁፉን ወደ ድምጽ መቀየር ይቻላል። ሌሎች በርካታ ነገሮችንም እየሰራ ነው። አሁን ደግሞ ዶክተር ዛኪር ቁርአንና ዘመናዊ ሳይንስ በሚለው ትምህርቱ ላይ ቁርአን AI ወይም አርቲፊሻል ኢንተለጀንስ ከመሰለ ነገር ጋር ተዛምዶ ያለውን ነገር ይዞ እንደሆነ ወደ ተጠየቀበት መድረክ እናበራለን። ይህ ወንድማችን ለዶክተር ዛኪር እንዲህ የሚል ጥያቄ አቅርቧል። የአርቲፊሻል ኢንተለጀንስ መሰረቱ የሰው ልጆችን ተግባር መቅዳት እንደሆነና በቁርአንም ላይ ከኮምፒውተርና ከAI ጋር የተዛመደ አንቀጽ መኖር አለመኖሩን ይጠይቃል። ሰላም አለይኩም። My name is Gaith. I am from Iraq. PhD student in computer science from UUM. አሰላሙ አለይኩም። ስሜ ጌቭ ይባላል። የመጣሁት ከኢራቅ ነው። የፒኤችዲ ተማሪ ነኝ በኮምፒውተር ሳይንስ ከዩዩኤም። ልጠይቅህ የምፈልገው የሰው ልጆችን ተግባር በማመሳሰል ላይ ተመርኩዞ ነው። Depend on the simulation between human functions and at the same time artificial intelligence. አርቲፊሻል ኢንተለጀንስ ኮዲዮ የሰው ልጆችን ተግባር የማመሳሰል ስራውን ጀምሯል። ስለዚህ የኔ ጥያቄ በቁርአን ላይ በኢንፎርሜሽን ቴክኖሎጂ ወይም ኮምፒውተር ሳይንስና በሰው ልጆች መሃል ስላለው ዝምድና የሚገልጽ አንቀጽ አግኝተህ ታውቅ እንደሆነ የሚል ነው። ዶክተር ዛኪር ናይክ መልሱን መስጠት የጀመረው ለጥያቄው ቁርአን የሳይንስ መጽሐፍ ሳይሆን የምልክቶች መጽሐፍ ወይም የአያቶች መጽሐፍ መሆኑን በማስታወስ ነው። በቁርአን ውስጥ በርካታ መረጃዎች መኖራቸውን ነገር ግን ስለ እያንዳንዱ ነገር በዝርዝርና በተናጠል እንደማይሄድባቸው ይነግረዋል። ይህንንም አባባሉን ሲያስረዳ ቁርአን 2 ሲደመር 2 እኩል ይሆናል 4 ብሎ ባይገልጽም ይህ ግን እውነት መሆኑን ያስረዳል።
ሳይንስ ያለው ሁሉም ነገር በቁርአን ውስጥ የለም ነገር ግን በቁርአን ውስጥ ሳይንስ ካረጋገጠው ነገር ጋር የሚጻረር አንድም የቁርአን አንቀጽ አለመኖሩንም ይናገራል ዶክተር ዛኪር ይቀጥልና የሰው ልጆችን ከአርቲፊሻል ኢንተለጀንስ ወይም AI ጋር ማነጻጸር ይጀምራል Perfect. You asking about computer science and if I have to link it with computer I do believe that though computer science says that trying to get an artificial intelligence ስለ ኮምፒውተር ሳይንስ ጠይቃል ከሰው ልጆች ጋር ስላለው ግንኙነት በተመለከተ ምንም እንኳን ኮምፒውተር ሳይንስ አርቲፊሻል ኢንተለጀንስን ለማግኘት እየሞከረ ቢሆንም ነገር ግን የአላህ ፍጥረት የሆኑት የሰው ልጆች ከኮምፒውተር በጣም ይላቁ ናቸው በሰው ልጆችና በኮምፒውተሮች መሃል ብዙ ጊዜ ፉክክሮች ተደርገው ነበር And if you've heard of the famous mathematician from India Shakuntala Devi she had a competition with the fastest computer and they gave an equation which was very long ስለዚህኛዋ ህንዳዊት የሂሳብ ሊቅ ሹመንታላ ዴቪ ሰምተህ ከሆነ በዓለማችን ፈጣን ከሆነው ኮምፒውተር ጋር ተፎካክራ ነበር በጣም ረጅም የሆነ ኢኩዌሽን ተሰጥቷቸው ኮምፒውተሩን በ10 እና በ20 ሰከንዶች ውስጥ ነበር ያሸነፈችው ስለዚህ የሰው ልጅ አላህ የሰጠው ኮምፒውተር ከኖርማል ኮምፒውተር በጣም የላቀ ነው የሰው ልጆች ከአላህ ፍጥረቶች ሁሉ የላቁ ከሌሎቹ ፍጥረቶች ሁሉ የተለዩ የሚያደርጋቸው ልዩ ችሎታና ባህሪ የተሰጣቸው የላቁ ፍጥረቶች እንደሆኑ ይታመናል በተለይ የሰው ልጅ ሰውነትና አእምሮ ከአላህ ፍጥረቶች ሁሉ እጅግ ውስብስብና ቋጥሮ የበዛ እንደሆነ ይታሰባል በሱራ አልቲን የቁርአን አንቀጽ ላይ ሰውንም በጣም ባማረ አቋም ላይ ፈጠር ነው ይላል ይህም የሰው ልጅን ከሌሎቹ ፍጥረቶች ሁሉ የላቀ አድርጎ እንደፈጠረው የሚገልጽ ነው በእስላማዊ አስተምሮቶች የሰው ልጅ አእምሮ እጅግ ካደጉ ማሽኖችን ማቅም በላይ የሆኑ በጣም ውስብስብ የሆኑ ተግባሮችን መፈጸም የሚችል የአላህ ተአምር ተደርጎ ይቆጠራል ዶክተር ዛኪር ስለ ሂሳብ ያወራና ከኮምፒውተሮችና ከአስተውሎቶች ጋር ስላለው ግንኙነት በመተንተን ቁርአንን በኮምፒውተር ኮድ የተደረገ ነው ብለን ማሰብ እንችላለን በማለት ይጠይቃል እንደ ምሳሌ The basis of mathematics was first propounded by Aristotle who said that every statement can either be true or false የሂሳብ መሰረታዊያን መጀመሪያ የተቀነቀኑት በአርስቶትል ነበር እርሱም እንዲህ ብሏል እያንዳንዱ አረፍተ ነገር ወይ እውነት ወይ ውሸት ነው ሊሆን የሚችለው ስለዚህ የሂሳብ መሰረቱ በአርስቶትል ንግግር ላይ የተደረገ ነው ይሄውም እያንዳንዱ አረፍተ ነገር ወይ እውነት ነው ወይ ውሸት ነው ሊሆን የሚችለው የሚል ነው እና የሆነ ሰው ድንገት መጥቶ አረፍተ ነገሩ ውሸት ቢሆንስ ቢል ምን ይፈጠራል This statement is false whole mathematics collapsed then they came up with a rule that whenever you say something ያንዳንዱ ነገር ወይ እውነት ነው ወይ ውሸት ነው ሊሆን የሚችለው ስለዚህ በዚህ ጊዜ ንግግሩ ውሸት ቢሆንስ ሙሉ ሂሳቡ ውድቅ ይሆናል ማለት ነው ከዛ እንዲህ የሚል ደንብ ወይም ደግሞ ህግ ይዘው መጡ አንድ ነገር ስትናገር የምትናገረው ንግግር ወይ ከትርጉም አንፃር ወይም ከመጥቀስ አንፃር ነው ሊሆን የሚችለው አሉ ከትርጉም አንፃር ወይም ከመጥቀስ አንፃር አንድ ትንሽ ምሳሌ ልስጣችሁ ቁርአን በውስጡ መለያየትን ይዟል ቁርአን በውስጡ መለያየትን አልያዘም የምትሉ እጃችሁን አንሱ Who says Quran doesn't contain contradictions raise your hand Quran doesn't contain ikhtilaf raise your hand እስቲ ቁርአን በውስጡ መለያየትን ይዟል የምትሉ እጃችሁን አንሱ ቁርአን ኢክቲላፍ ይዟል የምትሉ እጃችሁን አውጡ ማንንም የለም እኔ እጄን አውጣለሁ እኔ ቁርአን መለያየትን ወይም ተቃርኖን በውስጡ ይዟል እላለሁ I am telling that Quran contains contradiction. You say, what? Dr. Zakir gave a lecture for about an hour and now he says Quran contains contradiction. Yes, Quran contains. ዶክተር ዛኪር ለሰዓታት በቁርአን ላይ ትምህርት ሲሰጥ ቆይቶ አሁን ቁርአን ተቃርኖን መለያየትን ይዟል ይላል ልትሉ ትችላላችሁ አሁን ቁርአን ይዟል ቁርአን ኢክቲላፍ ይዟል ቁርአንን ግለጡ ሱራ ኒሳ ምዕራፍ 4 አንቀጽ 82 ላይ In the Galila lavajadu fi ikhtilafan kaseera. Do not the unbelievers Do you not ponder the Quran with care? ቁርአንን አያስተነትኑምን ከአላህ ሌላ ዘንድ በነበረ ኑሮ በርሱ ውስጥ ብዙን ተቃርኖ ወይ መለያየትን ባገኙ ነበር ይላል What contradiction is there in the Quran? So all of you are wrong, I am right. መለያየት ወይም ተቃርኖ የሚለው ቃል በቁርአን ውስጥ አለ ስለዚህ ሁላችሁም ተሳስታችኋል እኔ ትክክል ነኝ ማለት ነው ቁርአን ተቃርኖ ይዟል ወይስ አልያዘም ከመጥቀስ አንፃር አዎ ይዟል ነገር ግን ከትርጉም አንፃር አልያዘም ቁርአንን አያስተነትኑምን ከአላህ ሌላ ዘንድ በነበረ ኑሮ በርሱ ውስጥ ብዙን ተቃርኖ ወይ መለያየትን ባገኙ ነበር ይላል ከትርጉም አንፃር በቁርአን ውስጥ ምንም መለያየት ወይም ተቋርኖ የሆነ ሐሳብ እንደሌለው እናውቃለን አንድም ቃሉን ከመጥቀስ አንፃር ግን አለ ስለዚህ ይህ ማለት ከትርጉም አንፃር ቁርአን ትክክል ነው ከመጥቀስ አንፃርም ቢሆን ቁርአን ስተት አይደለም ለምን ካላችሁ ብዙ መለያየት ነው የሚለው
You read the full Quran, the word contradiction is only once. The Quran says, had the Quran been ሙሉ ቁርአኑን ብታነቡ መለያየት ወይም ተቃርኖ የሚለው ቃል የተጠቀሰው አንድ ጊዜ ብቻ ነው። ቁርአንን አያስተነትኑም ምን ከአላህ ሌላ ዘንድ በነበረ ኑሮ በእርሱ ውስጥ ብዙን መለያየት ባገኙ ነበር ይላል። ስለዚህ ከመጥቀስ አንፃርም ቢሆን ቁርአን አልተሳሳተም። አላህ Subhanahu Wa Ta'ala ከመጥቀስ አንፃር እንኳን አንዴ ብቻ ነው ያደረገው። ከትርጉም አንፃር ምንም መለያየት የለውም። ይህንን እናውቃለን። ነገር ግን የሆነ ሰው ቁርአንን ማጥቃት ቢፈልግና ስህተት መሆኑን ለማረጋገጥ ቢፈልግ ከመጥቀስ አንፃር እንኳን ማድረግ አይችልም። አንድ ተጨማሪ ምሳሌ ልስጣችሁ። If you read Quran says in Surah Imran chapter 3 verse 49, inna masala Isa in the like misal Adam khalaqa min turab thumma qala lahu kun fayakun. ቁርአን በሱራ ኢምራን በምዕራፍ 3 በአንቀጽ 59 ላይ አላህ ዘንድ የኢሳ ምሳሌ እንደ አደም ቢጤ ነው ከአፈር ፈጠር ነው ከዚያም ለርሱ ሰው ሁን አልነው ሆነም ይላል። ሰዎች ኢየሱስ ኃያሉ ጌታ ነው አባት እኮ የለውም ይላሉ። አላህም አደም አለይሂ ሰላም እናትም አባትም የለውም ይላል። የኢየሱስ ክርስቶስ ምሳሌ ከአደም ጋር ተመሳሳይ ነው። አላህ ሁን ሲለው ሆነ። ስለዚህ ከትርጉም አንፃር እናውቃለን። ኢሳ አለይሂ ሰላም በአላህ ተአምር ነው የተፈጠረው። አደም አለይሂ ሰላምም የተፈጠረው በአላህ Subhanahu Wa Ta'ala ተአምር ነው። ነገር ግን የኢሳ ምሳሌ እንደ አደም ቢጤ ነው ይላል። ሙሉ ቁርአኑ ላይ የኢሳ አለይሂ ሰላም ስም ብትቆጥሩት 25 ጊዜ ያህል ተጠቅሷል። በሙሉ ቁርአኑ ላይ የአደም አለይሂ ሰላም ስምንም ብትቆጥሩት 25 ጊዜ ያህል ነው የተጠቀሰው። Whole Quran it is mentioned 25 times. If you count Adam alayhi salam in the whole Quran, even that is mentioned 25 times. በቁርአን ውስጥ ስላሉ ሂሳባዊ ኮዲንጎች የምናወራ ከሆነ በሌላ በማንኛውም የሰው ልጆች በጻፉት መጽሐፍ ውስጥ የማይገኙ ተአምራዊ ክስተቶችን እናገኛለን። እያንዳንዱ የቁርአን ክፍል በሂሳባዊ ልኬት የተሰደረ ነው። ሱራዎቹ፣ አንቀጾቹ፣ ቃላቶቹ፣ የአንዳንድ ፊደሎቶቹ ቁጥርና የተለያዩ መለኮታዊ ስሞችን ሳይቀር ሌሎች በርካታ ነገሮችን ማንሳት ይቻላል። በቁርአን ላይ ስላሉ ሂሳባዊ ጥንቅሮች የተወሰኑትን ምሳሌ ነው። ሰለዋት የሚለው ቃል በቁርአን ላይ 5 ጊዜ ያህል ተጠቅሷል። ይህም ለእያንዳንዱ ሙስሊም በየዕለቱ ግዴታ የተደረገ የስግደት መጠን ነው። የውም የሚለው ቃል ወይም ቀን የሚለው ቃል በቁርአን ውስጥ 365 ጊዜ ያህል ተጠቅሷል። ይህም በአንድ ዓመት ውስጥ ያሉት ቀናቶች ብዛት ነው። ወንድ የሚለው ቃል በቁርአን ውስጥ 24 ጊዜ ያህል ተጠቅሷል። ሴት የሚለውም ቃል በቁርአን ውስጥ 24 ጊዜ ያህል ተጠቅሷል። For a human being to write a book which is meaning wise correct and mentioning wise also correct with so many different. ስለዚህ ዛሬ ቁርአንን ከኮምፒውተር ጋር ብንተነትነው አንድ ሰው ከትርጉም አንፃር ትክክል የሆነ ከመጥቀስም አንፃር ትክክል የሆነን ከበርካታ የተለያዩ መልእክቶች ጋር መጻፍ አይችልም። ስለዚህ መጽሐፍ ቅዱስ ቁርአን ከሰው ልጅ ሊሆን አይችልም። ከአላህ Subhanahu Wa Ta'ala ነው መሆን ያለበት። ስለዚህ ቁርአንን በኮምፒውተር ፈተና ላይ ብታስቀምጠው ኮምፒውተሩ ራሱ ይህንን ለመፍጠር አይችልም። ቅርቡ ብዬ ላስብ የምችለው ይሄን ነው። ቁርአንን በኮምፒውተር ውስጥ መተንተን ከፈለክ ካነበብከው በርካታ ምሳሌዎች አሉት። በዚህ ዙሪያ ብቻ ትምህርት መስጠት ይቻላል። Verse from the Holy Quran talking about the simulation. The ayah in Surah An-Nahl. Allah says Subhanahu Wa Ta'ala, Bismillah ar-Rahman ar-Rahim, وَفِي أَنفُسِكُمْ أَفَلَا تَتَفَكَّرُونَ. That means we should thinking. ስለማመሳሰል ወይም ሲሙሌሽን የሚያወራ አንድ የቁርአን አንቀጽ አግኝቻለሁ። አያውም የሚገኘው በሱረቱል ነህል ላይ ነው። ይህ ማለትም ስለ ራሳችን ማሰብ እንደሚገባን ስለ አሰራራችን ተግባራችን እንደሚመስለኝ ይህ አንቀጽ ስለማመሳሰሉ እንድናስብ የሚገፋን ነው። በሰው ልጆች አሰራርና እንዴት እነዚህን አሰራሮች ተጠቅመን ሰዎችን መርዳት እንደምንችል እንድናስብ እየገፋን ይመስለኛል። በመጀመሪያ ላይ ጥያቄውን ጠይቆ የነበረው ጥያቄ በተጨማሪም ለዶክተር ዛኪር ቁርአን ስለ ራሳችን ማሰብን ያበረታታል እናም እንዴት የሰው ልጆችን ችሎታ ለራሳችን ጥቅም ማዋል እንደምንችል ልክ እንደ አርቲፊሻል ኢንተለጀንስ ይነግረናል ይላል። የዶክተር ዛኪርን መልስም ተነምጣ። Yes, thinking about the similarities, there are many verses. Quran says, Afala yuminun, will you not then believe? The Quran is meant for those. ማመሳሰልን በተመለከተ የሚያወሩ በርካታ የቁርአን አንቀጾች አሉ። አያምኑም ምን ይላል ቁርአን። ቁርአንን ለሚያገናዝቡት ለውቀት ባለቤቶች ነው ይላል። እንደዚህ ያሉ በርካታ አንቀጾች አሉ በሰዎች ላይ እንድናሰላስል የሚነግሩ። ቁርአንም ይህ መጽሐፍ ለውቀት ባለቤቶች ነው ይላል። የቁርአን ውበቱ ደግሞ አንዱ አንቀጽ በርካታ ትርጉሞች ያሉት መሆኑ ነው። የተማረውንና ሳይንቲስቱን ያረካል፣ ያልተማረውን መሐይሙን ሰውም ያረካል።
የቁርአን ውበቱ ተመሳሳይ አንቀጹ የተለያዩ ሰዎችን በተመሳሳይ ሁኔታ ሊያረካ የሚችል መሆኑ ነው። ያው አንቀጽ ምርጡ የአረበኛ ስነ ጽሑፍ ነው። ያው አንቀጽ ተአምር ነው። ያው አንቀጽም ሳይንስ ነው። ነገ ምናልባትም አላውቅም የምን ዘመን ሊሆን እንደሚችል። የቁርአን ውበቱ ግን በዘመናቶች ውስጥ ሁሉ የፈጣሪ ቃል መሆኑን አረጋግጧል። የቁርአን ውበቱ ይሄ ነው። ዛሬ የስነ ጽሑፍና የስነ ግጥም ዘመን አይደለም፣ ግን ምርጡ የአረበኛ ስነ ጽሑፍ ነው። በተጨማሪ ደግሞ ሳይንስም ነው። ምናልባት ነገ ከመቶ ዓመታት በኋላ ሳይንስ ሚዛንን ላያነሳ ይችላል። ልክ ዛሬ ግጥም ሚዛን እንደማያነሳው የትኛውም ቢመጣ የቁርአን ውበቱ በዘመናቶች ውስጥ ሁሉ የፈጣሪ ቃል መሆኑን እያረጋገጠ መሄድ መቻሉ ነው። ለጥያቄ መልስ እንደሰጠው ተስፋ አደርጋለሁ።